ሰላም ሰላም ዩቱብ ተከታታዮቼ እንዴት ናችሁ? በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት ናችሁልኝ? ለማታውቁኝ የወያ ቱብ እባላለሁኝ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁኝ ውድ ተመልካቾቼ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁኝ። እና ዛሬ ክላስ እያጸዳው ነው። የማዳሜ ክላስ ማዳም ተሳፍራለች እና ስለዚህ ክላስ እያጸዳው ነው። አብረን እናጽዳ፣ አብረን እንስራ። ያው ኢትዮጵያኖች አብረን መስራት እንወዳለን። አብረን እንስራ እና ልብሶች አሉ። ልብሶች አጣጥፋለሁ። አብረን እናጣጥፋለን፣ አብረን እናስተካክላለን፣ እንረትባለን እላችኋለሁ ውዶቼ። ያው መበርታት ነው። ሰው ሀገር ስንሆን መበርታት፣ መጠንከር፣ መስራት ለመስራት አለ የወጣ ነው። እየሰራን አንዳንድ ነገሮችን ያው እያመሰገን ምስጋናም ማመስገን አለብን። ጤና ስላለን ነው እየሰራን ያለ ነው። ጤና ደግሞ የሰጠን እግዚአብሔር ስለሆነ እግዚአብሔርን ማመስገን እላችኋለሁ ውዶቼ። እና እንደዚህ እያልን እግዚአብሔር ሲፈቅድ ደግሞ ወደ ሀገራችን እንገባለን። ሀገራችን ስንገባ ደግሞ የተለያዩ ነገሮችን እየሰራን አብረን እናርጋለን፣ እንለወጣለን ማለት ነው። እና እኔ ሁላችሁ ክላስ እያጸዳው ነው። የዛሬ 2 ዓመት እዚህ ክላስ ወድቄ ያለው ክላስ ሳጸዳ በመሰላል ወድቄ እግሬ ተሰብሯል። ወይኔ ያልሰማ ሰው ይሰማል። አሁን እዚህ ጋር ወይኔ እናቴ ቤተሰብ አያውቅም። እኔም ቤተሰቦች ደብቄያቸዋለሁ አያውቁም። ወይ ስገባ ይወቁ ብዬ አልተናገርኩም። እዚህ ያሉት ዘመዶቼ ነው እንጂ አገር ቤት ያሉት ዘመዶቼ አያውቁም። ረመዳን ነበረ፣ ያኔም ተሳፍረው ነበር። ኪችን ምናምን አጽድቼ ጨራርሼ ምን ብዬ በአንድ ቀን ያው አይጨረስም ታውቃላችሁ። አንድ ቀን አንዱን ማለት ነው። ከዛ የውስጥ ኪችን አጽድቼ መጥባ ማለት ነው ጨራርሼ፣ ከዛን ሳሎኖቼንም አሰማምሬ ማዳሜ ስትመጣ ፏፍክሽ ብዬ ልጠብቃት ብዬ ከዛ በስንተኛው ቀን እዚህ ገብቼ ያለታ ግን እዚህ ክላስ ስገባ ቀፈፈኝ። መሰላሉን ይዤ ስገባ በጣም በቃ እዚህ ጋር ቦርቅ ማለትም ጠባብ ስለሆነች በቃ በጭንቅላቴ እየሳልኩ አንዳንድ ጊዜ የሚሆነው ነገር ውስጣችሁ ያውቃል። አሁን ቦርቅ ወደዚህ ጋር ቦርቅ ይሄ ይመታኛል፣ ወደዚህ ቦርቅ ይሄ ይመታኛል እያልኩ እያሰብኩኝ መጨረሻ ላይ አልቀረልኝም፣ ወደኩኝ እና አሁን እግሬን ያመኛል። ያ ሆስፒታል ሄጃለሁኝ። ምንድነው የተባለው ስሬ ተጠምዝዟል። የተሰነጠቀ ነገር እንደዚህ ነገር አለ። ያው በፋሻ አሰሩልኝ እና መድኃኒት ክኒኒ ምናምን ሰጡኝ። በቃ ግን ያመኛል እግሬን እና እግሬን ያመኛል። ያው ቪዲዮ ራሴን ስለምቀርጽ ሀገሬ ገብቼ ካሜራማን ወይ ጉድ እስከማገኝ ራሴን በራሴ ነው የምቀርጸው እላችኋለሁ ውዶቼ። እዚህ ጋር ያስተካከልኳቸው ነው። ሁልጊዜ የማትለብሰውን ልብስ ወደ ውስጥ ወደዚህ ላርግ። ገባችሁ? እና ሱቅ እንዳይመስላችሁ ያለውበት ክላስ ነው። እሺ ውዶችዬ አብረን አምላክ ጊዜ ያስቸግራል።
የእናንተ ማዳሞች ሲሳፈሩ ምንድን ነው የምትሰሩት? እስኪ እናንተ ማዳም ስትሳፈር ምንድን ነው የምትሰሩት እናንተ? እኔ ማዳሜ ቤት ስትሆን ነው የሚሻለኝ። ማዳም ስትሳፈር እኔ ጨንቀኛል፣ አልወድም። አሁን አንዳንድ ሰዎች ማዳሞች ሲሄዱ ደስ ይለናል ምናምን ይላሉ። እኔ ደስ አይለኝም። እነሱ ሲኖሩ ነው እኔ የሚመቸኝ። እንቅልፍ ራሱ አይወስደኝም እነሱ ካሌሉ። ይኸው ብር ብሏል ላይ እኔ ይጨንቀኛል። ምን እንደሆነ አላውቅም። አልወድም። ውሸት አይምሰላችሁ፣ የምሬን ነው። እና እኔ አልወድም እነ ማዳም ሲሳፈሩ። ማዳሜ ቤት ስትሆን ነው እኔ ደስ የሚለኝ። ግን ምንም ያስፈራ ማንም ይነካኝ ምን የለም። ግን አልወድም እነሱ ሲሳፈሩ እላችኋለሁ ውዶችዬ። እናንተስ እንደኔ አይነት ባህሪ ያላችሁ ልጆች አላችሁ ወይ? እንደኔ የሚያረጋችሁ አላችሁ? እኔ እንደዛ ነኝ፣ አልወድም። እና የሁላችሁን ዛሬ ትላንትና እንቅልፍ አልወሰደኝም። በቃ ሲጨንቀኝ ነው ያደረው። ስለዚህ ከሚጨንቀኝ ጭንቀቴን ላቃለል ብዬ ይኸው ዛሬ የእሷን ክላስ ማሰማመር ማስተካከል ያስኩኝ ማለት ነው። ምን አጨናነቀኝ። ከሰላም ሀገር ሲመጡ በራቸውን ክፍት አድርገው ሲገቡ ደስ ይላቸዋል። ወደ ሩማቸው ሲገቡ ሁሉ ነገር የተስተካከለ ምን ከሆነ በቃ እኛም እንደዛ ነን። አገር ቤት ተስተካክሎ አምሮ ወጣ ብለን ስንገባ ቤት ሲስተካከል ሲያምር ምናምን ደስ ይለናል። ያው እኔ እንደዛ ይመስለኛል እነሱም። ስለዚህ ቤታችንን ፏፏ አድርገንላት ስንጠብቃት የሚታጠብ ነው። ምን ሊሰራ ነው እዚህ መጣው? ሲጀመር እንትን ነው ይሄ የምትለብሰው ስካርፕ እና እንደዛ ነው ውዶቼ ምላችሁ። እኔ ማስተካከል ማሳመር ምናምን ቤታቸውን ፏፍትሽ ማረክ ልብስ ሲያወጡ እነሱ ግን እንደኛ እኮ አይደሉም። ጥቅልል ያደርጉታል እንደ እባብ። በኢየሱስ ስም እባብ አልኩኝ። ወይኔ ጌታ ሆይ አልወድም። ስሙን ጠራው እና የሆነ ጥቅልል ያደርጉታል፣ አያጥፉትም። እኔ ደግሞ እንዲያጣጥፌ ሳምሬ ያስቀምጥላታለሁ ማለት ነው። ብርድ እንዴት እያረጋችሁ ነው? ብርድ እንዴት እያረጋችሁ ነው? ብርድ እንዴት እየረጋችሁ ነው የኔ ውዶች? እና ቪዲዮን እስከ መጨረሻ ይውልኝ፣ ላይክ አርጉልኝ፣ ሰብስክራይብ አርጉልኝ፣ አበረታቱኝ። እንኳን እኔ የአረብ ሀገር ምስኪኗን ይቅርና አገር ቤት እየሰሩ ከቤተሰቦቻቸው ጋር እየኖሩ በፈለጉበት ሰዓት እየተነሱ እየሄዱ የሚሰሩትን ልጆች ራሱ እያያችሁ ሰብስክራይብ ላይክ ታረጋላችሁ፣ ኮሜንት ትጽፉላችኋላችሁ። ለእኔም ኮሜንት አርጉልኝ፣ አሳድጉኝ። እናንተ ደግሞ እኔን ካሳደጋችሁኝ እኔ ደግሞ ቃል ገብቻለሁ በሆነ ቪዲዮ ላይ ግቡና እዩ። እኔም ሀገሬ ስገባ ብዙ ነገር ሰራለሁኝ። እናንተን የሚያስተምር ያው መተኮስ አለበት። ጥቅልል አድርገዋለች።
እዛው ስቼ ተኩሰዋለሁ እና ሰቅለዋለሁ። ደዛ ነው እላችኋለሁ ወዶችዬ። እና አበረታቱኝ። የኔ ቆንጆዎች እናንተ ካበረታታችሁኝ እኔ ማልቀየርበት ሰውን ማልቀይርበት ምክንያት የለም። እና አበረታቱኝ። አገር ቤት ልገባ ደርሻለሁ። ሽኝት ፕሮግራም ታደርጉልኛላችሁ። ወደ ሀገሬ ልገባ ነው እና ስለዚህ ወዲኛው እንዲታያችሁ እዚህ ጋር ላጽዳው። ተሰቀለ ይታያል። መከራዬን አየሁ እኮ ሰዎች። ያው ጓደኛም የለኝም፣ ብቻዬን ነው የምሰራው። ጓደኛ ቢኖረኝ ትቀርጽልኝ ነበር። ስለዚህ ብቸኛ ሴት ነኝ እኔ ማለት ነው። እዚህ ቤት በፊት ግን 2 ሰራተኛ ነበሩ። ያው ምን ታረጋላችሁ፣ ምስጢሩ ረዥም ነው። ብቻዬም እየሰራው ነው። ስንት ዓመት? ወደ 6 ዓመት ብቻዬን የሰራሁት እዚህ ቤት። በአንድ እጄ ይዤ በአንድ እጄ እየወለወልኩ ነው። ሲገላልከው እንደ የሆነ ይታያል። እና ደግሞ ዩቲዩብ ያልከፈታችሁ ልጆች፣ የሚመቻችሁ ልጆች ዩቲዩብ ክፈቱና ስሩ። የማዳም ቅመሞች እርስ በራሳችን እንደጋገፍ። አንድ ጊዜ ከሚገርማችሁ ማለት ነው፣ ግን እኛ ኢትዮጵያኖች ውሸታሞች ነን። እግዚአብሔርን ለምን አልሽ እንዳትሉኝ፣ ምክንያቱም ነግራችኋለሁና። ምንድነው መሰላችሁ፣ አንድ ጊዜ ቲክቶክ ላይ የማዳም ቅመሞች ቻሌንጅ ተብሎ ተጀምሮ ነበረ። አንድ ላይ ተኝቷል። ድምፅ እንዳይወጣ ነው በር የምዘጋው እንዳይረብሻው። እና ምንድነው መሰላችሁ፣ ይታያለው ምሰራው። ከዛን ቻሌንጅ ማዳም ቅመሞች ተብሎ አጋጣሚ ወይ እዚህ ውስጥም ልትሆኑ ትችላላችሁ። ከዛ ተጀመረ ማለት ነው። እኔ ደግሞ የሆነ ሰው እኔም ብቀየር ሰውን ቢቀየር በጣም ወድ ሴት ነው ከሚገርማችሁ በጣም። ከዛ ቻሌንጁ ተጀመረ። ያስጀመረችው ልጅ ስሟ ባልጠራም ችግር የለውም ወይ ልታውቁ ትችላላችሁ። ከዛ ቻሌንጁ ተጀመረ። ማታ ከምሽቱ ከ3 ሰዓት እስከ 6 ሰዓት ቁጭ ተብሎ ፎሎ መደራረግ ማለት ነው። የማዳም ቅመም ብቻ ተብሎ ወንዶች ራሱ አይገቡም። ከዛ
ያው በስመ አብ እኔ ከዛን ጊዜ ጀምሮ ነው ያንን ቲክቶኬም ተቃጥሎብኛል። በእርግጥ ያ ቲክቶኬ በቃ አስጠላኝ። የሆነ እናንተ ትገቡና ለምሳሌ ፎሎ ታደርጋላችሁ፣ ኮሜንት ትጽፋላችሁ፣ አስገቡኝ ትያል ማንም ሰው ሳይገባ ለምሳሌ ያንስ አጠብቃችሁ ስገቡ 2 ሰው ወይ ምናምን ይሆኑና እዛ ላይ ይቀመጣሉ። ከዛ ምንድነው የሚያደርጉት መሰላችሁ? ያወራሉ ወሬ። ኮሜንት ስጽፉላቸው ራሱ አያዩ። ያ ነገር ምንድነው የራሳቸው ሰው እስከሚገባ ነው የሚጠብቁት ማለት ነው። የሚተዋወቁ እርስ በራሳቸው የሀገር ልጆች። የሀገር ልጅ ኢትዮጵያ ሙሉ የሀገር ልጅ ነው። ከዛ ፎሎ አድርገን ራሱ ፎሎውን አይመልሱም ለኛ። ለራሳቸው ፎሎ ይሰበስባሉ፣ ለኛ ፎሎ አይመልሱም። ስለዚህ በቃ አንድ ቀን በቃ የመጨረሻ እርግፍ አድርጌ የተውኩት እኔ መጨረሻ ላይ ምን እንደደረሱም አላቅላቸውም። የሆነ ጥያቄ ለመጠየቅ ብጽፍላኝ 2 ናቸው ቁጭ ብለው ያወራሉ። ግን ኮሜንት ጽፋለሁ። መቼም ካላስገቡኝ ምን አደርጋለሁ? ጽፋለሁ ኮሜንት ምንም። ከዛ መጨረሻ ላይ በጣም ትገርማላችሁ ብዬ ጽፌ ወጣሁኝ። 2ኛ እዛ ይሄ ቻሌንጅ ምናምን እኔ ጭራሽ ደግሞ ፎሎ የሆነች ጓደኛ ያለች ስለ ማርያም ስለ ገብርኤል ፎሎ አድርጎ ያለውን በሙሉ እያረግሽ ብላኛለች። ለእኔ ተረት ሆኗል። እኔ ሰው ጋር አላልፍም። በቃ ሰው ይለወጥ፣ ስራ ካገኘ ከተጠቀመበት ያ ሰው እንዲለወጥ እንጂ ሰው እንዳይለወጥ በህይወት ዘመን እኔ አልፈልግም። በቃ እኔ አይደለሁም ያን ነገር እንትን የምለው፣ ግን የኔ እርዳታ ምን ማድረግ ነው? ፎሎ ማድረግ ነው፣ ላይክ ማድረግ ነው። ዩቱብ ከሆነ ደግሞ ሰብስክራይብ ማድረግ ነው፣ ማየት ነው በቃ። ከዛ ተረፈ ኮሜንት መጻፍ ነው። ይሄ ለዛ ሰው ለእኔ አይጠቅመኝም። ለዛ ሰው ግን ለዩቱብም የሆነ ሰው ሊሆን ይችላል፣ ቲክቶከርም ሊሆን ይችላል። ለዛ ሰው ይጠቅመዋል። እና ይሄ እኔ እችን ማድረገው ነገር ያንን ሰው የሚጠቅመው ከሆነ እኔ ምን የሚጎልብኝ ነገር የለም ማለት ነው። ምንድነው እኔ በተዘዋዋሪ ያንን ሰው መርዳት ማለት ነው። ምንድነው አሁን ልላችሁ የፈለኩት በቃ እኔንም እንደዛው ሰው ቅን ሆኖ ቀልብ ይኖረን። ቅን ከሆን ተራራው ራሱ ሜዳ ይሆንልናል። ቅን ሆነን ሰዎችን ከረዳን፣ ቅን ሆነን መልካም ነገር ካረግ መልካም ነገር ባረግን ሰዓት ለእኛም መልካም ነገር ይደረግልናል። ከሰው ሳይሆን ከእግዚአብሔር መልካም ነገር ይሆንልናል። ታዲያ ከሰው ምንም ለማናገኘው ለምን እናደርጋለን ምናምን አትበሉ። በቃ እግዚአብሔር ለእናንተ መልካም ነገር ያደርግላችኋል። እና የምታደርጉትን ነገር ካለ ስስት እጃችሁ ነው ፎሎ የሚያደርገው፣ አይናችሁ ነው የሚያየው፣ ጆሯችሁ ነው የሚያዳምጠው። ችግር ካለ ደግሞ ችግሩን እንደዚህ አይነት ነገር አለ፣ ይህን አስተካኪ፣ ይህን እንደዚህ አርጊ ማለት እኔ ደግሞ እቀበላለሁ። እሱ ገባችሁ? ስለዚህ አበረታቱኝ ነው በእጃ ዙር እያልኳችሁ ያለው። አበረታቱኝ፣ እርዱኝ። የገንዘብ እርዳታ አልፈልግም። እኔ አሁን ለምሳሌ እግዚአብሔር ያርግና የሆነ ነገር ሆኜ እንደዚህ አርጉልኝ ከምላችሁ ብትረዱኝ፣ ሰብስክራይብ ብታረጉኝ አዳዲሶች፣ በቃ ቪዲዮዬን ደግሞ እስከ መጨረሻ ብታዩልኝ፣ አይታችሁ ኮሜንት ብታረጉልኝ ደስ ይላል። እኔ እለወጣለሁ እና እንደዛ እላችኋለሁ ውዶች። እና አበረታቱኝ፣ እርዱኝ፣ በእጅ አዙር እርዱኝ ነው እያልኩ ያለሁት። እና አበረታቱኝ። ደግሞ አንዳንድ ሰው መርዳት ራሱ የማትፈልጉ ሰዎች አላችሁ። ይሄ በቃ ምንም ከእናንተ የሚጎልባችሁ ነገር አንዳች ነገር የለም። አንዳች
እና አበረታቱኝ፣ አትርሱኝ፣ ጠንካራ ሴት እንድሆን አድርጉኝ። ቪዲዮን ይውልኝ። እውነት ሰብስክራይብ ደግሞ አርጋችሁልኝ ዝም ብላችሁ አትውጡ። ይውት ቪዲዮን ይውልኝ። ቪዲዮን ካያችሁልኝ ኮሜንት ታረጉልኛላችሁ፣ ላይክ ታረጉልኛላችሁ። መጀመሪያ ስገቡ ላይኳን፣ ከዛ አዳዲስ ከሆናችሁ ሰብስክራይብ፣ የደውል ምልክቷን መንካት። እኔም በረታለሁ፣ ጉልበት ይሆነኛል። እናንተ እንደዛ ስታረጉልኝ እኔም ደስ እያለኝ ስራ ሰራለሁኝ። እና ሰራለሁኝ እየጠነከርኩኝ ጎበዝ እየሆንኩኝ። ሰው እኮ ለሰው ድጋፍ ነው፣ ሰው ለሰው መድኃኒት ነው ይባላል አይደል? እኔ አሁን ቪዲዮ ሰርቼ ምን ብዬ የማታውልኝ ከሆነ በቃ ዝም ብዬ ነው የምሰራው። ተስፋ አልቆርጥም፣ አንድ ቀን ይታየልኛል እያልኩ ነው እኔ ቪዲዮ የምሰራው በብዛት። ተስፋ አልቆርጥም፣ ተስፋ መቁረጥም የለብኝም። እና እንደዛ እላችኋለሁ ውዶቼ፣ ውድ ተከታታዮቼ። አልተመቸኝም ልቀርጽም፣ አንድ ወደታች አንድ ወደታ እያረኩኝ ያው የማደርግበት ቦታ ስላሌለኝ ክላስ ውስጥ ስለሆንኩኝ ለዛ ነው እላችኋለሁኝ። ውድ ተመልካቾቼ ቪዲዮን ይውልኝ። አዳዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ፣ ኮሜንት አርጉልኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ ባላችሁበት ሀገር በሙሉ። የአዳም ልጆች በሙሉ የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ሰላም ዋሉልኝ። መልካም ብሎ ይሁንላችሁ። እኔም ቶሎ ቶሎ ስራዬን ልስራ። እንገናኛለን። ግን ቪዲዮዬን ፕሊስ ይውልኝ፣ ኮሜንት አርጉልኝ፣ ላይክ አርጉልኝ። ከእናንተ ይህን ብቻ ነው እኔ የምጠይቃችሁ።